ፍቅርህን ልብህን ገላዬዋን አቶ ሲኖር አንተን ብሎ ሲኖር ለፍቅር አንተ ዘበናዬ ጣል ጣል አረገው አይከብድ የኔ ጉዳይ። አንዳንዶች ህግ በሌለበት ሀገር ይላሉ። I believe that ህግ አለ፣ የተለያዩ አዋጆች፣ ደንቦች፣ መመሪያዎች አሉ። ነገር ግን እሱን የምናስፈጽምበት መንገድ የጀስት ጥያቄ ስላለው ነው። ጀስት ነው አንዱ የኮንፍሊክት ኮዝ። ፍርድ ቤት አካባቢ የሚሰጡ ውሳኔዎች ማስረጃንና ማስረጃን መሰረት ያደረገ ብቻ መሆን አለባቸው። በተለያዩ ሴክተሮች የሚሰጡ አስተዳደራዊ ውሳኔዎች ላይ የጀስት ጥያቄ ይነሳል። ዲቮርስ የፈጸመች ሴት 6 ወር ካልሞላት በስተቀር ሌላ ጋብቻ መፈጸም የለባትም። ህጉ ገደብ ጥሎበታል። እስከ 6 ወር ጊዜ ድረስ አዲስ ህይወት፣ አዲስ ጋብቻ መመስረት አትችልም። መጸነስ፣ መውለድ ሴቶች ከፈጣሪ የተሰጣቸው ትልቅ ጸጋ ነው። ግን እኮ ወንዱም ኃላፊነት አለበት። ህጉ እዚህ ላይ ምንም አላለም። እዳዋ እንድትወጣ 6 ወር የተጣለባት ለሴቷ ብቻ ነው። ይህን ፕሮግራም የምታዩ ጠበቆች፣ በተለያዩ ተቋማት ላይ ያላችሁ የህግ ሰዎች ምን አስተያየት አላችሁ? ኢትዮጵያን ህግ በተመለከተ ከዚህ በኋላ የኔ አስተያየት መስጠት ቫልዩለስ ሊሆን ይችላል እና ለሎሜከሮች ይጠቅማል። ወደፊት አሜንድ ሲደረግ የሰጡ ሀሳቦች ይጠቅማሉ። ካለ ልምድ ካየነው ከዳሰስነው የሚነሳ ጥያቄ ነውና እሱን ሀሳብ ፎርዋርድ አደርጋለሁ። ስለዚህ የዛሬ ፕሮግራማችን ህጉ ምን ይላል ነው። ወደፊት ፐርሰናሊ ከኢሚግራንት ጋር በተገናኘ ብዙ ሀበሾችን ጋር መስራት ፈልጋለሁ። ማገዝ የሚገባኝን ማገዝ ፈልጋለሁ። ዝም ብለህ ጆይን አታደርግም። ስለዚህ ዛዛ የራሴን ቤት ስራ ሰራለሁ። ከዚህ ባለፈ ግን ኢትዮጵያ ኮንቴክስት ያሉትን ለተወሰኑ ደቂቃዎችን ቢሆን ቁም ነገር ማስተላለፉ አይከፋም ብዬ ነው። ተጋቢዎቹ እስከ 6 ወር ጊዜ ከተጋቡ እስከ 6 ወር ጊዜ ካልሆናቸው በስምምነት ፍች መጠየቅ አይችሉም። ይሰማል። ለምሳሌ 3 ወር 4 ወር ቆይተው በተለያየ ምክንያት አለመግባባት ቢፈጠርና ወደ ዲቮርስ ቢሄዱ ፍቺውን አያጸድቅላቸው ማለት ነው። ይህ ህግ ሲረቀቅ ለምን ይህ እንደሆነ ይታወቃል። ለምሳሌ ከቀድሞ ትዳሯ ጋር ሊተጸንሶ ቢሆን አንዳንዴ ባለቤት አልባ ከተማ፣ ሰነድ አልባ እንደምንለው ሁሉ አባት አልባ ልጅ እንዳይወለድም ህጉ ጥበቃ እያደረገለት ነው። 6 ወር ሳይሆናቸው በስምምነት ፍች መጠየቅ አይችሉም የሚለው ግልጽ አይደለም። ለፍቅር አንተ ዘበናዬ ጣል ጣል አረገው አይከብድ የኔ ጉዳይ። አይሄ ለመውደድ ጊዜም የለሁይ ለፍቅር ነበር መቸገሬ አንተን እያልኩ ስጨነቅ ሳስብ ማደሬ። አይሄ ምነዋ ትላንት ወደ ዛሬ